በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔዓለም ስም በመብርሃን ወላዲተ አምላክ ስም በያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሰላም እግዚአብሔር ይድረሳችሁ። እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ስሉስ ቅዱስ ፈቃዳቸው ሆኖ ከቀን ወደ ቀን እየጨመሩ የንስሐ ጊዜና ዘመን እየሰጡ በብዙ በረከት እየባረኩን ፈጥረው ለዚህ ሰዓት አድርሰውናልና ክብር ምስጋና አምልኮትና ውዳሴ ለቅድስት ሥላሴ ይሁን፣ አሜን። ዛሬ ኃያሉ አምላካችን መድኃኔዓለም ፈቃድ እንደሆነ ምንማማርበት ርዕሳችን የሚሆነው የሰላቢ መንፈስ የሚል ነው። ገንዘብን፣ ዕውቀትን፣ መልክን፣ ውበትን፣ ክብርን፣ ግርማ ሞገስህን ከዛም በላይ ወዝህን ያለህን በሙሉ እንዴት አድርጎ እንደሚሰለብ ዛሬ የምንማማርበት ርዕሳችን ነው። በአጠቃላይ ሰላቢ ምን እንደሆነ፣ በምን አይነት መንገድ እንደሚሰለብ ይሄንን መድኃኔዓለምን ጉባኤያችን እንዲባርክልን የክፉ ስራ ደግሞ በቤተ ክርስቲያናችንና ከመጽሐፍ ቅዱስ አንጻር የከፋና በእግዚአብሔር ዘንድ አጸያፊ ለእርግማን በምድር ላይ ለገሃነመ እሳት በሰማይ ላይ እንደሚያደርስና የህይወትን አቅጣጫና ጉዞ እንደሚቀይር ሰላማዊ የሆነ ማንነትን እንደሚያናጋ ደስተኛነትና ማንነትን በክፉ ሐሳብ ውስጥ ተንተርሶ እንዲመሰረት የሚያደርግ ጉዞ ነውና በዚህ ዙሪያ ለትንሽ ደቂቃ እንማማራለን። መድኃኔዓለም በቸርነቱና በምህረቱ ጉባኤያችን ይባርክልን፣ አሜን። እንግዲህ የመናፍስት ዓለም ውጊያ በጣም ሰፋ ያለ ነው። የመናፍስት ውጊያ የሚከፋው እንደ ሰው ልጅ ክፋት ነው። ከጊዜ ወደ ጊዜ ዘመኖች እየተቀያየሩ ጊዜ እየተጨመረልን በመጣ ቁጥር የሰው ልጅ ሐሳብና የስነ ምርምሩም እድገት በዛው ልክ እየሰፋ ሲመጣ የዲያብሎስም አካሄድና ውጊያ ዘመናዊ የሆነና የክፋቱን አድማስ እያሰፋ በሰው ልጆች ላይ የበለጠ የጥቃት ስልቱንም እያራቀቀ ይመጣል። ስለዚህ እድገት ከእይታ በዚህ በቁሳዊ አይን ላይ ብቻ የምናየው ሳይሆን በእኛ ላይ የሚያመጣው ጉዳትና በግል በነፍስም በስጋም ክፉ መንፈስ የሚያመጣብን ጉዳትም በዛው ልክ ከጊዜ ወደ ጊዜ ከዘመን ወደ ዘመን እየጨመረ ነው የሚመጣው። የእርግማኑም ኃይል የኃጢአቱና የርኩሰቱ ጉዞ በመንፈሳዊ ሕይወት ያለው የመቀዝቀዝና በዘመናዊነት ላይ የመንተራስ አካሄድ ከእግዚአብሔር የመራቅ ምስጢር ሰማያዊ ነገር ላይ ግዴለሽና ፍዝዝ ማለት አካሄድ ቤተ ክርስቲያን ላይ ያለን አቋም እና የቀደመው የአባቶች የቃል ኪዳን ጉዞና ኑሮን ጊዜን ዘመንን የህይወት ጎዳናን የምናሸንፍበት መንገድ በክፉና በአቋራጭ ነው የሚል እሳቤዎችን ክፉ መንፈስ ከውስጥ እያወራልን በሱ ሐሳብ ምሪት ይህንን እንደ ትልቅ ሐሳብ እና እንደ ትልቅ ኑሮንም ዘመንም ማሸነፊያ ጎዳና አድርገን በህይወታችን ውስጥ መያዝ እነዚህ ለብዙ ዘመናት ሲጎዱንና ከጊዜ ወደ ጊዜ እያደጉ የሚመጡ ትውልድም ማህበረሰብም ሀገርም የቤተ ክርስቲያን ፍሬም እያጣን የመጣንበት ጉዞ ነው። ሰላቢ ሲባል ከመተት መካከል አንዱ ነው። ብዙ ሰው በመናፍስት ጎዳና ነው የሚመራው። በተለይ አለፈላቸው ብለን የምናስባቸው በትልቅ ደረጃ ላይ ነው ያሉት ብለን የምንገምታቸው ስልጣንም ላይ ይሁን በሀብት ደረጃ ላይ በዝናም በእውቅናም በዚህ በሙዚቃና በቲያትር ዓለሙ ውስጥም ያሉ በብዛት የመናፍስቱን ዓለም አካሄድ በሰፊው ያውቁታል። በአንድም በሌላ መንገድ ግብር ለሰይጣኑ እየገበሩ ነው ወደ ሰዎች የሚወጡት።
እና ከሚገብሩበት መንገድ አንዱ ይሄ ሀብትን ለማከማቸት መስለብ እንደ ትልቁ ዓላማ አድርገው ይይዙታል። እና በየአካባቢው ሰላቢ ሞልቷል። አሁን ኪስህን የሚሰልብህ አለ፣ ወዝህንም ይሰልቡሃል፣ መልክህን ይሰልቡታል፣ ሰውነት ቅርጽህንም ይሰልቡታል፣ እውቀትህም ይሰለባል፣ የሚያምር የሰውነት አካልህም ይሰለባል፣ ወዝህም ይሰለባል፣ መልክህና እውቀትህም ይሰለባል፣ ሀብትና ገንዘብም ይሰለባል። ይሄ በግለሰብ ደረጃ ሲሆን ከፍ ሲል እንደ ቤተ ክርስቲያን ደግሞ የቤተ ክርስቲያን ሀብትም ይሰለባል፣ እንደ ሀገርም የሀገር ንብረትና ሀብትም ይሰለባል። ይሄ ደብተራዎች ድብቅ የሆነ አሰራርና ምስጢር ነው። በዚህ ምድር ላይ በጣም በክፉ ጎዳና ከሚጓዙ አንዱ እነዚህ ደብተራዎች ሆነው ሳለ ትልቁ ምድራዊ ህይወትን ለማሸነፍና የሀብት ማማ ላይ ለመውጣት አማራጭ አድርገው የሚወስዱት መስለብ ነው። ከበርቴ የሆኑ ሰዎችን እየፈለጉ መስለብ፣ ትልልቅ ቦታዎች ላይ እየሄዱ መስለብ። ስልብና ሲባል አንዳንዴ መንፈሱ ሂዶ ሰውሮ ወደ እነሱ ያዞራል፣ ወይም ዝም ብሎ ስርዝ ያደርገዋል። በየባንክ ቤቱ ላይ ያለውን የገንዘብ መጠን ዝም ብሎ እንዲሁ ስርዝ ማጥፋት፣ ይሄ ስልብና ይባላል። ስለዚህ የስልብናው መተት ዓለም ጉዞ በብዙ ጎዳና በክፉ የሚጓዙ ሰዎች የበለጸጉበትና በስጋ ምቾት ላይ ከፍ ያሉበት፣ ከዛም በላይ ደግሞ በነፍስ ሲታይ ብዙ ነገር ያጡበት፣ ውስጣዊ ህይወታቸው የተናጋበት፣ ሰላማቸውን ያጡበት፣ መናፍስት እንደፈለገ የሚያጨማልቃቸው፣ ግብር የሚያስገብራቸው፣ ግብሩ ደግሞ ከሰው ልጅ ደም ጀምሮ እስከ እንስሳት ደም ድረስ የሚያስኬድ ብዙ ህፃናትንም የሚያሳርድ ጉዞ ነው የስልብናው ዓለም። እኛ ብቻ ሳይሆን ውጭ ዓለሙም በጣም በዚህ አካሄድ ይጓዝበታል። በተለይ በሀገር ደረጃ አንዱ ሀገር የአንዱን ሀብት የመስለብ ምስጢር ሁሉ አላቸው አካሄድ። ይሄ ስውር የሆነ አሰራራቸው ነው። በየሀገሩ የየራሱ የሆነ ደብተር አለው። ስለዚህ የስልብናው እንደ ትልቅ ሙያ አድርገው በሀገርም ለመክበር በማህበረሰብም ተከብሮ ለማየት ስጋዊ ፍላጎትና ምኞትን ለማሳካት ይሄ መሻትን የገንዘብ ፍቅር ነዋይን ለማርካት ትልቁ አማራጭ አድርገው የሚጠቀሙት ይሄ መስለብ ነው። መድኃኔዓለም ማስተዋሉን ያድልን። ሐዋርያው ቅዱስ ጳውሎስ ሲያስተምር እንዲህ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 22 ላይ ከማናቸውም ክፉ ነገር ራቁ ይላል። ከማንኛውም ክፉ ነገር ራቁ። ስልብናው ክፉ ነው። የሰውን ህይወት ጎርተ ነው የራሳቸውን ህይወት የሚያስተካክሉት። ሰውን አስለቅሰው ነው የራሳቸውን ህልውና በሰው ህልውና ላይ የሚመሰሩት። ከዛም በላይ አምልኮታቸውን ዲያብሎሳዊ አድርገው መድኃኔዓለምን ክደው የመድኃኔዓለም ፍቅር ወጥተው የተከፈለላቸውን ዋጋ ረስተው ፈጣሪያቸው ጋር ተቃራኒው ነው በጨለማው ጎዳና ተጉዘው የግራውን መንገድ መርጠው ነው የስልብናውን ዓለም የሚቀላቀሉት። ይሄ ክፉ ነው። አንደኛ ልባቸው ነው የሚያጠፋው። ህሊናቸው የህሊና ወቀሳ፣ አይምሯቸው ነገሮችን የሚያገናዝቡበት፣ ልባቸው እግዚአብሔርን የሚያዩበት፣ ሁሉም አጠፋፍቶ ነገሩ በሙሉ እንደ መናፍስት ውስወሳና ሹክታ የሚነዱ አይነት ፍጥረቶች ናቸው። በጆሮ ሹክ ሲል ይሄ ያደርገዋል፣ ሹክ ሲለው ያደርገዋል፣ ምንም ነገር ይዘዘው ያደርጋል። ስለዚህ በብዛት በመናፍስቱ ፈቃድና ፍላጎት እድሜያቸውን ይጨርሳሉ። ብዙውን ነገር የሚሰሩት የመናፍስትን ፍላጎት፣ ብዙውን ነገር የሚጠይቁት መናፍስትን፣ የፈለጉትን ሰውን ለመንቀል፣ የፈለጉትን የሰው የተፈጥሮ ስጦታውን ለመንጠቅ የሚሄዱት መናፍስቱ ጋር ደም ይዘው የሰው ደም ነው። ያ ደግሞ በእግዚአብሔር አይን እና እጅ የሚጥል ነው። ይገርማል። ሐዋርያው ቅዱስ ጳውሎስ አንደኛ ተሰሎንቄ ላይ እንዲህ የሚል ቃል ያስቀምጦልናል። ምዕራፍ 3 ቁጥር 12 ላይ የጌታ አይኖች ወደ ጻድቃን ናቸው ይላል፣ ጆሮዎቹ ለጸሎታቸው ተከፍተዋል፣ የጌታ ፊት ግን ክፉ ነገር በሚያደርጉ ላይ ነው ይላል። የጌታ አይን የመድኃኔዓለም አይን
ወደ ጻድቃን ይመለከታል፣ ያያቸዋል፣ ይቀበላቸዋል። ጆሮዎቹም ወደ ጸሎታቸው ነው። የጻድቃንን ጸሎት ይቀበላል። ፊቱ የጌታ ፊት ግን ክፉ በሚያደርጉ ላይ ነው። ቁጣው ግን ክፉ በሚያደርጉ ላይ ነው። እነዚህ በስልብናና በክፋት ጎዳና የሚጓዙ ትውልዶች አንደኛ እርግማን ያመጣሉ። ሁለተኛ በእነሱ ዘር የሚተካው ትውልድ የዲያብሎስ ትውልድ ይሆናል። ያ እየሰፋ ሲመጣ የዲያብሎስ ነገድ ይፈጠራል። ከዛም በላይ ደግሞ እንደ ሀገርም እንደ ትውልድም እንደ ወገንም እንደ ቤተ ክርስቲያንም ዝቅ ማለትና በብዙ መንፈሳዊ ጎዳናዎች የመባረኩ ምስጢር የመባረኪያውን ምስጢር ያበላሻል ማለት ነው። የስልብናውን ጎዳና የተከተሉ ሰዎች በብዛት ህይወታቸውን ስናይና ስናጠና የነሱ ያልሆነ ነገር አብዝቶ የሚታይባቸውና በውስጥ ህይወታቸው ሰላም የሌላቸው፣ እንቅልፍ የሌላቸው፣ ጭንቀት የሚበዛባቸው፣ ቅዠት አይነት ህይወት የለመዱ በሰው ልጆች መጎዳትና ማጣት ማልቀስና ባዶነት የሚደሰቱና ውስጣቸው ሐሴት የሚሰማው ሁሉ ጊዜ እቅዳቸውና ሐሳባቸው ክፉ ብቻ የሚሆን የሰው ነገር ላይ ብቻ አተኩሮ ማየትን የሚወዱ እግዚአብሔርን የማያዩ እግዚአብሔርን የማያስቡ የእግዚአብሔርን ቁጣ የማያስተውሉ አይነት ሰዎች ናቸው። ተፈጥሯዊ ገጽታቸው ክፋት ነው መለያቸው። ልባቸው ከዲያብሎስ በላይ ይከፋል። ሐሳባቸው ከሱ በላይ ክፉ ነው። እንደውም እኔ አንዳንዴ ዲያብሎስ ከእግዚአብሔር ጋር እንዳይታረቅ አንደኛው ትልቁ ምንጭ የሚመስለኝ የኛ ክፋት ነው። እሱም እንደዚህ ይላል፣ እግዚአብሔር ይቅር ይለኝ ነበር የአዳም ልጅ እየመጣ እኔን የበለጠ አከፋኝ ይላል። ስለዚህ ይሄ ሰላቢው በጣም ከባድ ነው። የሚገርመው ነገር ደግሞ በስልብና ጎዳና ውስጥ መልክህን ጭምር የሚሰለበው ነገር ነው። ውበትህን የሚሰለበው ነገር ነው። ደምግባትህን የሚሰለበው ነገር ነው። ገንዘብስ እንደው የታወቀ ነው፣ የትኛውም ሰው ያውቀዋል። ግን መልክ፣ ክብር፣ ግርማ ሞገስ፣ ውበት፣ የሆነ የሰውነት አካል፣ የሰውነት ቅርጽ ዝም ብሎ የተራውን ነገር በሙሉ ይሰልቡታል። ከዛ ያንተ ያልሆነ መልክና ተክለቆማና ወዝና ደምግባት ይዘህ እድሜ እንድትጨርስ ያደርጉታል። ስለዚህ በጣም አስቸጋሪ ነው። መጽሐፈ ምሳሌ ምዕራፍ 13 ቁጥር 21 ላይ እንዲህ የሚል ቃል እናገኛለን። ክፉ ነገር ኃጢአተኞችን ያሳድዳቸዋል ይላል። ክፉ ነገር ኃጢአተኞችን ምን ይላቸዋል? ያሳድዳቸዋል። ይህ የስልብናው ጎዳና ብዙ ነገር እንዳናስብና እንዳናስተውል ነው የሚያደርገው። እንዳናስተውል ስንላችሁ ከመንፈሳዊ ጎዳና ውስጥ የነፍስ ኃይሏን፣ የነፍስ መፍቷን፣ የነፍስ ጉዞዋን ከዛም በላይ የመባረክ ምስጢርን፣ የእግዚአብሔር ጎዳናን፣ የሰማይ መከፈትን፣ የነፍስ አይን ነገሮችን በነፍስ በኩል ማየትና ማስተዋልን እነዚህ በሙሉ ይጠፋል። ክፉ ናቸው። ኃጢአት መደሰቻቸውና የህይወታቸው መሰረት ነው። ልክ ልባቸው የዲያብሎስ ልብ ነው። አይናቸው የዲያብሎስ አይን ነው። ሐሳባቸው የዲያብሎስ ሐሳብ ነው። ከሰው ጋር ተቀላቅለው ዝም ብለው ይስቃሉ፣ ይጫወታሉ፣ ይበላሉ፣ ይጠጣሉ። መልካም የሚያስቡና ደግ የሚያወሩ ነገር ይመስላሉ እንጂ በተክለ ቁመናና በግልጽ በሆነ የህይወት አቋማቸው ላይ ሞገስ የራቃቸው፣ ፍቅር የራቃቸው፣ ሰላም የራቃቸው፣ ክብር የራቃቸው፣ በጨዋታቸው ላይ መዘበራረቅ የሚያበዙ፣ ለሌላው አስመሳይነትን በህይወታቸው ውስጥ መገለጫቸው ያደርጉ። ማስመሰል ነው በቃ። በመንፈሳዊ ህይወት ማስመሰል፣ በግል ማህበራዊ ህይወት ማስመሰል፣ በቤተ ክርስቲያን ማስመሰል፣ ዝክር በመዘከር ማስመሰል። የኛ ህዝብ እኮ አስመሳይነቱን ተያይዞበታል። ብዙ በቃ ከመናፍስ ጋር ያለን ፍቅር በጣም በርትቷል። አሁን ብሶ ገዳምና በየተለያዩ ጉዞዎች እንኳን ስንጓዝ ሰው መንፈሳዊ ነገር ከመፈለግ ይልቅ መተትና ደብተራን ፍለጋ ነው ገዳም የሚሄዱ እኮ አሉ። አይገርም?
ገዳም ድረስ መተት ፍለጋ ይሄዳሉ፣ ስልብናም ፍለጋ ይሄዳሉ። በየቦታው እውነተኛ ያልሆኑ በቀላሉ በመናፍስት ሐሳብና ምሬት ልቦናቸውና እይታቸው መንፈሳዊ ህይወታቸው የተዛባ ሰዎች ብዙ ሞልተዋል፣ በየቦታው ሞልተዋል። በየአብያተ ክርስቲያናቱ የተሰገሰገው በሙሉ እውነት አይደለም። ስልጣን ላይ የተቀመጠው ቤተክርስቲያን የሚመራት የሚያስተዳድራት ስለ ቤተክርስቲያን ዕጣ ክፍል ወስናለሁ ብሎ የሚያስብላት ይሄ በሙሉ እውነተኛ የሆኑ ሰዎችን ለማግኘት በጣም አስቸጋሪ ነው። ስለ ክፉ መንፈስ የማያውቅና የማይታገል አገልጋይ በአንድም በሌላ መንገድ መንፈሳዊ ህይወቱ በክፉ መናፍስት አማካኝነት ሊዘበራረቅና አቅጣጫውን ሊቀይር እውነተኛነቱ ሊጠፋ ይችላል። የዲያብሎስን ውጊያ ችላ ብሎ መንፈሳዊ ይሆናል ማለት ሰይጣን በማታስበው መንገድ እድሜ ልክን ፍዳን ሲያበላና ሲያደህይ ሲያቆረቁዝ ሲያራቁት ይኖራል። ይህን መራቆት ለማጥፋት ሲል ትልቁ አማራጭ አድርገው የሚይዙት የዲያብሎስንና የክፉ ጎዳና ነው፣ እሱ መስለብ ነው። ስለዚህ ትልቁ ሰላቢ ያለው እግዚአብሔር ማስተዋሉን ያድላል። እና መጽሐፈ ምሳሌ ላይ ክፉ ነገር ኃጢአተኞችን ያሳድዳቸዋል ይላል። ዲያብሎስ ነው ክፉ ነገር ያለው። እንግዲህ ክፉ መንፈስ ያሳድዳቸዋል፣ እድሜ ልካቸውን ሲያሳድዳቸው ነው የሚኖሩት። የዲያብሎስ ተወካይ፣ የዲያብሎስ ስራ አስፈጻሚ፣ የዲያብሎስ ሐሳብ ተግባሪ የግብር ልጆቹ ሆነው እድሜያቸውን ይጨርሳሉ። ይህን ኃይል ታዲያ ምንድነው የምናደርገው? ለሰላቢ መፍትሄው ካላችሁኝ መፍትሄዎቹን እኔ ለስልብና ሀብትን፣ ዕውቀትን፣ ውበትን፣ ደምግባትን፣ ተክለቁመናህን፣ ያለህን ሐሳብህን፣ አይምሮህን፣ የተሰጠህን መክሊትና ጸጋ እድልህን ሁሉን ነገር ከሚሰልብ ነገር መፍትሄ አድርገን የምንወስደውና መከላከያ መንገዱ ምንድነው ካላችሁኝ የመጀመሪያው መንገድ ሁሉን ነገራችንን ለሚጠብቀን መልአክ ወይም ለሚራዳን ጻድቅና ሰማዕት አደራ መስጠት ነው። ሌላው ኃይል እንዳይነካብን ከውበት ጀምሮ ከሀብት ከንብረት ከዕውቀት ከተለያዩ ነገሮች በሙሉ ሁሉንም አደራ ብለን ማስጠበቅ። አደራ ካልናቸው ከልብ በመነጨ ፍቅር በምስጋናና በመማፀን በእንባና በምልጃ በጸሎት የነሱን ምልጃ ከተማጸንና ከለመንን ከልብ በመነጨ እምነት ከጠየቅናቸው ኃላፊነቱን ወስደው የትኛውም የኛ የሆነውን ነገር በሙሉ ይጠብቁልናል። ስለዚህ ለምንወደውና ለሚቀርበን ሰማያዊ ኃይል ያለንንና የሚኖረንን ነገም የሚሰጠንን በብዙ መንፈሳዊ ድካም የሚሰጠንን ጸጋም ጭምር አደራ ማስጠበቅ ከስልብና ዓለም ምናመልጥበት ቀዳዳችን ነው። መብራንን ያለኝን ነገር በሙሉ ጠብቂልኝ አደራሽን እናቴ ካልናት በእናትነት ፍቅሯ አደራዋን በታማኝነት ተጠብቅናለች ማለት ነው። ስለዚህ የመጀመሪያው የስልብናውን ጎዳናና ዓለም ምናከሽፍበትና ምናመልጥበት መንገድ አደራ በማስጠበቅ ነው ማለት ነው። ሌላው በገንዘብ ዙሪያ ላይ ከሆነ የአስራቱንና የበረከቱን ስራ ላይ በብዛት መሳተፍ። በተለይ አስራት አንደኛ እኛ ውስጥ ያሉ መናፍስቶች እንዳይሰልቡን፣ ሁለተኛ ክፉ ሰዎችም እንዳይሰልፉን ያደርጋል። እኛ ላይ የተቀመጡት አይነ ጥላውም ጠቋሩም መተቱም ዛሩም ይሰልባል። ገንዘብም ባለው በሌላው እንዲጠፋ ያደርጋል። ይሄኛ ውስጥ ያለው ነው። ከውጭ ደግሞ ያለውም እንዳይሰልብህ፣ ከውጭ ላይ ያሉ መናፍስቶች እንዳይሰልብህ በክፉ ሰዎች እይታ ሀብትና ገንዘብን ተመቅኝተው እንዳይሰልቡ አስራት ብታወጣ አመባ ለቤተክርስቲያን ብትሰጥ ለነዳያን ብትመጸውት ያ ኃይልና በረከት ጸጋና ሞገስ ሆኖልህ ሀብትና ንብረትን ገንዘብን ማንንም ሰው እንዳይነካውና እጁን እንዳይሰነዝርበት ያደርጋል። ስለዚህ የመንፈሳዊ ልምምድና ጉዞ ላይ ይሄ የበረከቱን ስራ በሰፊ መሳተፍ ገንዘብን ማንንም ሰው እንዳይነካውና አይኑን እንዳያሳርፍበት ያደርጋል። ይጠብቁልሃል። ጠባቂ መልአክ ይጠብቃል። መስጠት ከሆነ
ለመንፈሳዊ ህይወት ተነሳሽነት ከፍ ያለ ከሆነ የምትጓጓ አይነት ከሆንክ የማትሳሳ ከሆንክ ጠባቂ መልአክ ያለህን ንብረት በሙሉ ይጠብቅልሃል። የትኛውም መንፈስ ንብረትን አይነካም። ዝም ብሎ ይላክና መንፈሱ ገብቶ ቁጭ ሊል ይችላል እንጂ ምንም ነገርን አይነካም። ስለዚህ ይሄ ማስጠበቅ ነው። ስናስጠብቅ ደግሞ እየሰጠን ነው፣ በመሳሳት አይደለም። እግዚአብሔር የሚደሰትበትን መንገድ በመፈለግ ነው። እሱን የምናገኝበትን ሐሳቦችን በማፍለቅ ነው። እግዚአብሔር ምን ብናደርግ ነው የኔን የሚጠብቅልኝ? የሱን ከጠበቅን የኛን ይጠብቃል። የሱን ሕግ ከጠበቅን የኛን ሀብት ይጠብቃል። የሱን ትእዛዝ ከተገበርን እሱ ደግሞ ለኛ ፍቅሩን ያሳየናል። መንፈሳዊ ህይወት ይሄ ነው። አንተ የሱን ታደርጋለህ፣ እሱ ያንተን ይጠብቃል። አንተ መንፈሳዊ ህይወትህን ታጠነክራለህ፣ እሱ በመንፈሳዊ ጥንካሬ ልክ ጥበቃውን ያጠነክርልሃል። አንተ በምስጋና ጎዳና ትጓዛለህ፣ እሱ የምስጋናውን ውጤት ያንተን የሆነው ነገር በምስጋናው በኩል አጥርነት ይጠብቅልሃል። አንተ ትጸልያለህ፣ የጸሎት ዋጋን እጥፍ አድርጎ ይሰጣል። አንተ ታመሰግናለህ፣ በምስጋና ውስጥ ደግሞ ያንተ የሆነው ነገር እንደሱ አድርጎ ይጠብቅልሃል። ስለዚህ የማይታየውን ነገር በመንፈስ ቅዱስ ኃይልና ስጦታ ስለምንከላከለውና ስለምንይዘው የመንፈስ ቅዱስን ኃይልና ስጦታ ለመያዝ ደግሞ በብዙ ጎዳና የምስጋናውን ዓለም መቀላቀል አለብን ማለት ነው። ስለዚህ ሁለተኛው አስራትን በማውጣት መባን በማውጣት ለነዳያን በመመጽወት ለተቸገሩት በመዘከር ቤተክርስቲያንንና የምታከብረውን ጻድቅ ወይም ሰማዕትም ቀኑ ሳታሳልፍ አብዝተ በማክበርና እግዚአብሔር ሊደሰትበት የሚችሉ መንገዶችን በመፈለግ በእነዚህ ጎዳና ስልብናውን ልናመልጥ እንችላለን። የስልብናውን ዓለም ልናሸንፍ እንችላለን ማለት ነው። ከዛ በተጨማሪ ደግሞ ርዕስ እየሰጡ መጸለይ፣ ቅዱስ ቁርባን መቀበል፣ መስገድ እሱም ሌላ መፍትሄ ነው። በሀብት በንብረት ባለ ነገር ላይ ርዕስ ሰጥተህ ጸሎት ማድረግ፣ ባለ ነገር ላይ ርዕስ ሰጥተህ መስገድ፣ ባለ ነገር ላይ ርዕስ ሰጥተህ ቅዱስ ቁርባን መቀበል። በተለይ የቅዱስ ቁርባኑ ህይወት ትልቁ የትኛውም የስጋም የነፍስን ፈተና መፍቻ መንገድ ነው። በየትኛውም መንገድ ስትቸገሩ ርዕስ ሰጥታችሁ ቅዱስ ቁርባን ተቀበሉ። በየትኛውም መንገድ ፈተና ሲበዛባችሁ ቅዱስ ቁርባን ውሰዱ። የቅዱስ ቁርባኑ ኃይል የማይፈታው ጥያቄና ፈተና፣ ችግርና መከራ፣ የመናፍስት ውጊያና መሰናክሎች አይኖርም። በተከታታይ ጊዜውን ጠብቆ ሁሉን ነገር የሚፈታ ኃይል የቅዱስ ቁርባን ኃይል ነው። ሁሉን ነገር የሚያስተካክል ኃይል የቅዱስ ቁርባን ኃይል ነው። ሁሉን ነገር መስመር የሚያስይዘው ኃይል የቅዱስ ቁርባን ኃይል ነው። የትኛውም ነገር ከቅዱስ ቁርባን ኃይል በላይ አይደለም። የትኛውም ነገር ከመለኮታዊ ምስጢር ስልጣንና ችሎታ በላይ አይደለም። ማንኛውም ነገር በቅዱስ ቁርባን በኩል ይፈታል፣ ይመለሳል፣ ይስተካከላል፣ ይያዛል። መናፍስት ከሆኑ ይታሰራል፣ ይወጣል፣ ጊዜውን ጠብቆ ይሄዳል ማለት ነው። ስለዚህ የቅዱስ ቁርባኑ በኩል መጠየቅ ክርስቲያኖች ልትለምዱት ይገባል። ስትቸገሩ ቅዱስ ቁርባን ውሰዱ። ፈተና ሲበዛባችሁ ቅዱስ ቁርባን ውሰዱ። ጥያቄ መጠየቅ ስትፈልጉ በቅዱስ ቁርባን በኩል ጠይቁ። ደስ ሲላችሁና እግዚአብሔርን ስታመሰግኑ በቅዱስ ቁርባን በኩል አመስግኑት። በዓሉን ልታከብሩ ስትፈልጉ ቅዱስ ቁርባን እየተቀበላችሁ አክብሩት። ስትወዱት የፍቅር መገለጫ ቅዱስ ቁርባን ውሰዱለት። በጻድቃንና በሰማዕታት ቀን እነሱ ደስ እንዲላቸው ብላችሁ ስታስቡ ቁረቡላቸው። እንደዚህ በመቁረብ በኩል የሰማይ ጉዞህንና ፍቅርን ያጠነክራል። ከሰማይ ጋር ያለን ግንኙነትም ያሰፋል ማለት ነው። ስለዚህ የቅዱስ ቁርባኑ ህይወትና መንገድ ትልቁ ምድራዊውም የሰማያዊውም መንገዳችንና ህይወታችንን የሚያሳምርና የሚጠርግ ከዛም በላይ መንፈስ ቅዱስ በብዛት በእኛ ህይወት ውስጥ አብዝቶ እንዲገለጥ የሚያደርግ ኃይል ነው። ቅዱስ ቁርባን ባለበት ህይወት ውስጥ ሰላቢ የለም። ቅዱስ ቁርባን ባለበት ህይወት ውስጥ የትኛው መልክና ገንዘብ ዕውቀት አይነካም። ቅዱስ ቁርባን ባለበት ህይወት ውስጥ የተባረከ ዘር ይገኛል። ቅዱስ ቁርባን ባለበት ህይወት ውስጥ ቅዱሳንና ሰማያውያን ኃይላት ይመጣሉ። ቅዱስ ቁርባን ባለበት ህይወት ውስጥ መንፈስ ቅዱስ ይመጣል፣ መብራን ትመጣለች። ቅዱስ ቁርባን ባለበት ህይወት ውስጥ ብዙ ሚስጥራቶች ይመጣሉ። ቅዱስ ቁርባን ሲኖር የተደበቀውና የተሰወረው ኃይል በሙሉ ይገለጥልሃል። ቅዱስ ቁርባን ሲኖር የዓለምን ሚስጥር፣ የሀገርን ሚስጥር ታውቃለህ።
ቅዱስ ቁርባን ሲኖር ሰማያዊ የሆኑ ዕውቀቶችን ይጨመርልሃል። ቅዱስ ቁርባን ሲኖር አቤት አቤት ልብ ይከፈታል፣ የነፍስ አይን ይበራል። ቅዱስ ቁርባን ሲኖር መንፈሳዊ መዝገብ ቅዱስ ብሩክ ይሆናል። ቅዱስ ቁርባን ሲኖር ዲያብሎስ ሕይወት ላይ እጁን አይዘረጋም፣ እንደፈለገ አያጠቃም፣ የፈለገውን ያህል አያጠፋም፣ የፈለገውን ያህል አይጎዳም፣ የፈለገውን ያህል አይታገልም፣ አይዋጋም። ቢዋጋም ትንሽ፣ ቢያጠቃም ትንሽ፣ ቢፈትንም ትንሽ፣ የትኛውን ፈተና ደግሞ በሱ በቅዱስ ቁርባኑ ኃይል በኩል ታልፋለህ። ቅዱስ ቁርባን ብርታት ነው። የዲያብሎስን ሐሳብ፣ የክፉ ሰዎችን ሐሳብ፣ የክፉ ዘመንን ሐሳብ፣ የክፉ ጊዜን ሐሳብ፣ የዲያብሎስን ፈተና፣ ከዛም በላይ የክፉ ሰዎችንና የክፉ ትውልዶችን አካሄድ በሙሉ ሚስጥራቸውንም አካሄዳቸውንም ሐሳባቸውንም አንተ ላይ ሊያመጡ ያሰቡትን ነገር በሙሉ የምታከሽፍበት ከላይ ከሰማይ በፍቅር ሰንሰለት በኩል የተሰጠ መሰረታዊ የሆነ የህይወት ፍሬን የምታፈራበት የነፍስ ዋጋን የምታሳድግበት ኃይል ነው። ቅዱስ ቁርባን ያለው ህይወት አያዝንም፣ አይጨነቅም። ቅዱስ ቁርባን ያለው ህይወት አይጠበብም፣ ግራ አይጋባም። ቅዱስ ቁርባን ያለው ህይወት ራሱን አያጠፋም፣ አጥፋ ሙት የሚል ድምጾችን አይሰማም። ቅዱስ ቁርባን ያለው ህይወት ዲያብሎስን ያስራል፣ ይይዛል፣ የዲያብሎስን ምስጢር ያውቃል፣ እግዚአብሔርን ማየት ይችላል። አምላክ በሰውነቱ ውስጥ ይቀበራል። ምንም ከዚህ ውጭ ነገር የለም። ስለዚህ የትኛውም ነገር በቅዱስ ቁርባን በኩል ይያዛል፣ ይመለሳል፣ ይስተካከላል፣ መስመር ይይዛል። የማይሆን ነገር የለም እና እየጸለያችሁ ቁረቡ፣ እየሰገዳችሁ ቁረቡ፣ እያለቀሳችሁ ቁረቡ፣ እየተማጸናችሁ ቁረቡ፣ እያመሰገናችሁ ቁረቡ። እናንተ ማታዩትና ማታስቡት ማታስተውሉት ፈተና በሙሉ በቅዱስ ቁርባኑ ኃይል በኩል ይከሽፍላችሁና ዲያብሎስ ስውር ሆነም ግልጽ የሆነ ፈተና እና የነፍስን አካሄድ የማጥፋት ረቂቅ የሆነ ምስጢሩና ጥበቡን በእናንተ ህይወት ውስጥ ሊያመጣ አይችልም። ከዛም በላይ የእግዚአብሔርን ፍቅር የምትቀምሱት በቅዱስ ቁርባን በኩል ነው። ሰማያዊ ምስጢር የሚገለጥላችሁ በቅዱስ ቁርባን በኩል ነው። ጻድቃን ሰማዕታት የሚቆርቧችሁ ስትቆርቡ ነው። ጸጋና መክሊት የእድል ኃይል የሚሰጣችሁ ስትቆርቡ፣ የመንፈስ ቅዱስ ስጦታ የሚበዛላችሁ ስትቆርቡ ነው። መክሊታችሁን የበለጠ የምትተገብሩበትን መንገድና የምታውቁበትን አቅጣጫ የምታገኙ ስትቆርቡ ነው። የመረጋጋት የሚኖራችሁ፣ መንቀልቀል ከህይወታችሁ የሚወርቀው፣ ቃላችሁ የሚከበረው፣ ድምጻችሁ ብሩክ የሚሆነው፣ እይታችሁ የማይዛባው ስትቆርቡ ነው። ክፉ ላይ አይናችሁ የማያርፈው ስትቆርቡ ነው። ሐሳባችሁ የተባረከ የሚሆነው ስትቆርቡ ነው። ስለዚህ በተደጋጋሚ ቅዱስ ቁርባን ተቀበሉ፣ ውሰዱ። የሰላቢውን ኃይልና ፍላጎት አካሄድና ምስጢር የምታከሽፉበት አይነት ትልቅ ምስጢር ነው። ለየትኛውም ሙኪያና መንፈሳዊ ጎዳና ትልቁ መሰረት ቅዱስ ቁርባን ነው። አለበለዚያ መናፍስት እንደምታስቧቸው አይደለም። ጠምዝዘው ባሪያ ነው የሚያደርጉ፣ ጠምዝዘው አሽከር ነው የሚያደርጉ። እንዴት አድርገው ባሪያ እንደሚያደርጉ፣ እንዴት አድርገው አሽከር እንደሚያደርጉ አንተ አታውቁም። በምን አይነት መንገድ እንደሚጥሉ፣ በምን አይነት መንገድ እንደምትዋረድ፣ ክብርን እንደምትጥል፣ ማንነት እንደሚጠፋ፣ በምን አይነት መንገድ እንደሚያጠቁ አንተ አትረዳም። ያንተ ካልኩሌሽን የነሱን ሐሳብ አይዘውም። ያንተ አካሄድ የነሱን ጎዳና አይመልሰውም። ያንተ ዕውቀት፣ ያንተ መንፈሳዊ ግንዛቤ ሳይሆን የመድኃኔዓለም ቸርነት ስለሆነ ቸርነቱንና ምህረቱን የበለጠ በሕይወት እንዲገለጥ ደግሞ በቅዱስ ቁርባን በኩል የትኛውም ነገር ማሳሰብና መጠየቅን ትልቅ አማራጭ አድርገህ ልትይዘው ይገባል ማለት ነው። ስለዚህ በቅዱስ ቁርባን በኩል ስለ ወገንም፣ ስለ ሀገርም፣ ስለ ትውልድም፣ ስለ ቤተ ክርስቲያን፣ ስለ ራሳችሁም ያለቀሳችሁ አብዝታችሁ ጸልዩ፣ ለምኑ። የሰላቢውን ዓለምና ጎዳናም ተከሽፋላችሁ። ስልምናው ሀገራዊ ሆኗል። አሁን በሀገር ላይ ይሰላለባል። ቤተ ክርስቲያን ላይም ያለው አገልጋዮቿም እውነተኛ ካለመሆን አንፃር እርስ በርስ እየተሰላለቡ ይኖራሉ። ትልልቅ ሰዎችና ከበርቴዎች ሀብታም የምንላቸው በአንድም በሌላም በኩል የዲያብሎስ እጅ አለ። እነሱም እርስ በርስ እየተሰላለቡ ነው የሚኖሩት። ምዕመኑም እንደው ትንሽ ነው እንጂ ያለው
አብዛኛው ዝም ብሎ የሚነዳ አይነት ምእመን ያለን እኛ። ጉዞ እያለ ሰይጣን ፍለጋ በየገዳማቱ የሚዞር ምእመን። በዛ ላይ እውነተኛ ያልሆኑ ሰዎች መርሃ ግብሩን ያዘጋጁታል። የሆነ ቦታ የበረከት ቦታ አለ ብለው መርሃ ግብሩንና ጉዞውን የሚያዘጋጁ ሰዎችም ይበሏቸዋል፣ ገንዘባቸውን ይነጥቋቸዋል። በእግዚአብሔር ስም ነው እኮ። የሆነ ቦታ የሆነ ገዳም ላይ ስራ እንሰራለን፣ ስዕል አድኖ አንዱ ስዕል አድኖ እንደዚህ ነው ይልና የዛ የኛ የዋህ ህዝብ አይደለ እሺ እኔ የዚህ ይላል። ከዛ ያን ብር ለግል ይሆናል። እንደዚህ ተደራጅተው በእግዚአብሔር ስምና በገዳማት ስም የሚሰርቁ የሚሰልቡ ሰዎች አሉ። ይፋዊ ስልብና ነው ይደም አስተምሮ መስለብ፣ ሰብኮ መስለብ፣ መርሃ ግብር አዘጋጅቶ መስለብ። ሁሉም ነገር በንጹህ አይምሮ ከያዝን ለግል ጥቅም የተቋቋመ ግን ንጹህ የሆኑ ሰዎች አሉ። በእርግጥ ግን የጉዞ ላይ ራሱ ብዙ እውነተኛ ያልሆኑ ሰዎች አሉ። ብዙ ለጥቅም የተመሰረቱ ማለት ነው። ህዝብን እየሸወዱ እዚህ ቦታ የሚሰራል የበረከት ስራ በሚል ስም የሚያጭበረብሩ፣ ገንዘባቸውን የሚበሉ፣ የሚሰርቁ አቤት የኛ ግፍ እኮ በዛና ይሄ ነገር በሙሉ አለ። ይሄን ሚስጥር በእግዚአብሔር ስም፣ በቤተ ክርስቲያን ስም፣ በቅዱሳን ስም ማጭበርበርና መብላት፣ መስለብና መስረቅ ትልቅ ስጋዊ ፍላጎትና ምኞትን ማሳኪያ አድርገው ወስደው የዲያብሎስን ውስወሳና ሽኩታ ድምጽ ሰምተው እድሜያቸውን በዚህ የሚጨርሱ የእርግማን ልጆች ብዙ ናቸው። ሀገርን ለማስረገም፣ ጉዞን ለማስረገም፣ ቤተክርስቲያን ለማስረገም፣ በረከቷንና ኃይሏን፣ ሰማያዊ ሚስጥሯንና ሞገሷን፣ ክብሯን ለመንጠቅ የሚፋጠሩ የዲያብሎስ ልጆች ብዙ ናቸው። መድኃኔዓለም ማስተዋል ያድለን እና ምንም እኔ በሄድኩበት ሁሉ እውነተኛ ሰው አላገኝም። አልፎ አንድ ካልሆነ በስተቀር የሆነ ቦታ ስገባ እውነተኛ ያልሆኑ ሰዎች ያገኛሉ። የሆነ ቦታ ሲሄድ እንደዛው ሊያጭበረብሩኝም ይመጣሉ። ምን ጥቅም አለው ታዲያ? ይሄ ነፍስን አጥፍቶ በስጋ መክበር፣ የነፍስን ምኞት አበላሽቶ በስጋ መርካት፣ ስጋዊ ምኞትን ለማሳካት ሲል በእግዚአብሔር ላይ ህልውናን መመስረት፣ በእግዚአብሔር ስም መስረቅ፣ ማጭበርበር ምንድነው የሚሉት? ይሄን ነው ታዲያ በጣም ነው እኮ የሚገርመው። ይሄ አሁን የክፉ መናፍስትን አሰራር ካለማወቅ አንፃር ነው። ክፉ መንፈስ መጠቀሚያ መሳሪያ አድርጓቸው እነሱ ስጋዊ ነገራቸውን ነው የሚያዩት። መናፍስ ደግሞ ነፍሳቸውን ማጥፋት ነው የሚያዩት። እነሱ በስጋ ትንሽ ምኞታቸው መሳካትን ነው የሚያዩት። ክፉ ኃይል ግን ደግሞ በነፍስ ምን ያህል ጎዳና ተጉዞ እንዳጨላለማቸው ነው እሱ እርካታውን ነው የሚያዩት። እግዚአብሔርን ቁጣ ለማንጣት፣ መዓቱን ለማምጣት፣ የእግዚአብሔር ቁጣ እንዲቀርብ ለማድረግ ክፉ ትውልድን መፍጠር ነው የሱ ትልቁ እንትን። ከዛ ሰው ከዲያብሎሱ በላይ ከፍቶና በእግዚአብሔር ላይ ተነሳስቶ ያገኘዋል። ያን ጊዜ መዓት እግዚአብሔር ይመጣል። እሱ አንድ ጊዜ የከፋና የተዋረደ የተቀጣ ነው፣ እኛንም ያስቀጣናል። ስለዚህ የእግዚአብሔር ምሕረት የራቀን፣ እግዚአብሔር ፊቱን ያራቀብን፣ ጩኸታችን ጩኸት ብቻ የሆነው እንደ ልፋታችን ያልሆነው ድህነቱ የበረታብን፣ ማጣቱ በየቦታው የእግዚአብሔር አገልጋይ ካህናት ሳይቀሩ በየሜዳውና በልመና የተሰማሩት እናቶች ጧሪ አጥተው የሰው እጅና ፊት የሚገርፋቸው የስልብናው ዓለምና የስጋ ምኞታችን ኃጢአት ውጤት ነው። እግዚአብሔርን አስቀይመን ያፈራነው ውጤት ነው። እግዚአብሔርን አሳዝነን ያገኘነው ውጤት ነው። ትልልቅ እናቶች በሽበት ያሉ እናቶች ይለምናሉ። አንተ አንድ ሳንቲም ተወረውርላቸዋል። ከጀርባ ያለው ህይወታቸውን ግን አታውቅም። ምን አይነት ነገር እንዳሳለፉ አትረዳም። በምን አይነት መንገድ ጎዳና ላይ እንደወጡ አይገባም። አንድ ብር ወርውረላቸው ትሄዳለህ። አዎ ስለዚህ ይሄ ጎዳና መውጣቱ ጀርባውን ስታየው ብዙ ውጊያ ያለፈ ነው። ከዲያብሎስ ጋርም ከሰዎች ጋርም የእርግማን ውጤት ነው። ትልልቅ እናቶች ጎዳና ወጥተው ለመኑ ማለት ያን ጊዜ ነው ሀገርም ወገንም ትውልድም ሊረገም ዋዜማ ላይ ነው ማለት ነው። ስለዚህ በብዙ ነገር ተጎርተናል። ክፉ ሰዎች ናቸው ተደላለው የሚኖሩት፣ የሚሰልቡ ናቸው በስጋ ዱለት ውስጥ የሚያልፉት። እግዚአብሔርን የማያውቁ ናቸው ስለ እግዚአብሔር የሚያስተምሯቸው።
እግዚአብሔርን የማይፈሩ ናቸው ስለ እግዚአብሔርን የሚነግሯችሁ። እግዚአብሔርን የማያምኑት ናቸው ስለ እግዚአብሔር የሚተርኩላችሁ የሚሰብኳችሁ። ስለዚህ ከላይ ያለውም ከስር ያለውም ዝም ብሎ በመናፍስት እይታና ፍላጎት ውስወሳና ምሪት እየተነዳ እድሜውን ጨርሷል። አገልጋዩ እውነተኛ ለመሆን ጊዜ አላገኘም። አብሾ አፍልሆ ግርማ ሞገስ የድምጽ የከበሮ የእውቀት ብሎ ጠጥቶ ልቡን ዘግቶ አንደበቱ ላይ ተቀምጦ መናፍስቱ ያነበንባል። እርስ በእርስ በመተት ተመታትቶ እድሜውን በክስ በነገር በነቆራ በዘረኝነት ይጨርሳል። በእግዚአብሔር ቤት እየኖረ ፍቅር የለውም። በፍቅር ቦታ ፍቅር የለም። የፍቅር መነሻ ራሱ ፍቅር ባለበት ቦታ ላይ ፍቅር አይነካቸውም። እግዚአብሔር ቤት እየኖሩ እግዚአብሔርን አያዩትም። በቃላትና ከአንገት በላይ ባሉ ቋንቋዎች በድምጽ ላይ ብቻ እያወሩ ምናምን ስሙን እየጠሩ ደና ሰውና እውነተኛ ሰው በማስመሰል ያልፉታል። እያጭበረበሩ ይሰብካሉ፣ እየሰረቁ ይሰብካሉ። እየነጠቁ አትንጠቁ ይላሉ፣ እየሰለቡ አትስለቡ ይላሉ፣ እየዋሹ አትዋሹ ይላሉ፣ እየነጠቁ አትንጠቁ ይላሉ። ታዲያ እግዚአብሔር በየት በኩል ይታረቀን? በየት በኩል ምህረቱን ይላክልን? እውነተኛ የሆኑ ሰዎች ጠፉ። እግዚአብሔርን የሚያስቡ አጣን። ወደ እግዚአብሔር የሚጸልይ ጠፋ። ደህና አባቶች ሲነሱ ቶሎ ብለው እግራቸውን ሰብረው ቁጭ አድርጓቸዋል። ሚስጥራቸው እንዳይጋለጥ ነው። ብዙ ነገር ስላለ እሷ እንዳትወጣ ነው። አዎ ሚስጥር እንዳትወጣ እኮ ነው። ብዙ ነገር አለ፣ ብዙ ነው። ስንቱ ተሰልቦ እኮ የመድኃኔዓለም ቸርነት እኮ ይገርመኛል። አለመቅሰፉ ምህረቱ ብዛቱ ሰይጣኑ ራሱ ይላል። እኔ ግርም የሚለኝ የአምላካችሁን ቸርነት ነው። ምን ቀረኩ? ቤተክርስቲያንን መስለብ፣ እንደ ሀገርን መስለብ፣ ሀብታሞችን እያሳደዱ መስለብ፣ ህዝቡም ሰላቢ ትዳር ሲመሰረት በመስተፋቅር ትንሹም ትልቁም ሰይጣን አሯሯጭ አስመሳይ። እንዴት አይነት ህዝብ እንፍጠር? በምን በኩል ትውልዱን እንዴት ታዲያ እግዚአብሔር እንዴት ይማረን? ምህረቱን እንዴት ይላክ? የምህረት አምላክ ስለሆነ ዝም ይላል። እስከምንመለስ ይጠብቅ። እያየ እንዳላየ ዝም፣ እየሰማ እንዳልሰማ ዝም፣ በስሙ ሲነግዱ ዝም፣ ሲያጭበረብሩት ዝም፣ ሲሰርቁት ዝም። ሰው በዓለም ድሮ ቃል እግዚአብሔር አትስረቁ ሲባል ውጭ ነበር። አሁን ቤቱ ነው የሚሰረቀው። ስለዚህ ይሄ ሁሉ ሚስጥር ተደብቆ ተሸፍኖ አለ። በመናፍስት ላይ ዕውቀትና ግንዛቤ ያላቸውን አባቶች እንዳያገለግሉ ተደረገ። ምን ይደረጋል እንግዲህ። እና የስልብናው ጉዞ በጣም አስከፊ ነው። በብዙ መንገድ የሚጎዳ ነው። ትውልድን ይጎዳል፣ ቤተክርስቲያን ይጎዳል፣ ሀገርን ይጎዳል። የእምነትን ኃይልና የእግዚአብሔርን ከለላ የቅድስት ሥላሴ ልጅነት የሰማያዊን ፍቅር የልብንና የነፍስን ምስጢር በሙሉ ያጠፋል እና ክፉ በክፉ ይጠፋል። የዲያብሎስ ትውልዶችና ዘመን እንዲፈጠር የሚያደርገው ስልብናው ነውና መድኃኔዓለም የስልብናው ምስጢርና ኃይል ያርቅልን። አሜን። ወስብሐት ለእግዚአብሔር።